ጠቢቡ ሶሎሞን 700 ሚስቶችና 300 ቁባቶች ነበሩት። እናንተ ግን ለምን 3-4 ታገባላችሁ ትሉናላችሁ ይላል ጠያቂው። እግዚአብሔር ይስጥልኝ። ጸያፍ ቃል ስለተጠቀመ ሰውየው ጽሁፉን ስክሪን ላይ አላወጣሁትም ማለት ነው። ይህንን መልእክት ለሁሉም ሰው ሼር አድርጉ። ብዙ ጊዜ እንደተናገርኩት መጽሐፍ ቅዱስን ከቁርአን ጋር አታገናኙ። ቁርአን የመጣው አሁን ነው። መጽሐፍ ቅዱስ የ7500 ዓመት ታሪክ ነው። ከዚህ ጋር እያገናኛችሁ ያላችሁት ማለት ነው። ስለዚህ ቁርአን ጋር አይገናኝም ማለት ነው። ወደ ታሪኩ ስንመጣ ጠቢቡ ሶሎሞን 700 ሚስትና 300 ቁባቶች ነበሩት ወይ ስንል አዎ ነበሩት። አንደኛ ነገሥት ምዕራፍ 11 ስናነብ ታሪኩን እናገኘዋለን ማለት ነው። ነገር ግን ይህንን ነገር ያደረገው እግዚአብሔር ፈቅዶለት አይደለም። በራሱ ፍቃድ ጠቢቡ ሶሎሞን ይህንን አድርጓልና እናንተም አድርጉ አይደለም ያለው እግዚአብሔር ከፈቀደው ውጭ መሄድ ምን አይነት ችግርና ምን አይነት የሰይጣን ስራ ውስጥ እንደምንገባ ለማሳየት ነው ማለት ነው። ታሪኩ የተጻፈው እኛ ከመጥፎ ነገር እንድንከለከል እንጂ ጠቢቡ ሶሎሞን መልካም ነገር ነው ያደረገው ተብሎ አይደለም የተጻፈው። ከዚህ ታሪክ ተምረን እኛ ራሳችንን ከሰይጣን ፈተና እንድንከላከል ነው ማለት ነው። እኔ በክርስትና ሃይማኖት አንድ ወንድ ለአንዲት ሴት፣ አንዲት ሴት ለአንድ ወንድ ነው የሚፈቀደው። አለቀ። ይሄስ ማስረጃችሁ ምንድነው ካላችሁን አንድና አንድ አዳምና ሔዋን ናቸው ማስረጃችሁ። አንድ አዳም ለአንዲት ሔዋን፣ አንዲት ሔዋን ለአንድ አዳም። ማስረጃችን ይሄ። ሌላ ምንም ነገር አስፈልግ። ከሚስት ውጭ መሄድ ሌላ ሁለተኛ ሴት ማንጣት ምን አይነት መዘዝ እንደሚያስከትል በአብርሃም እንመለከታለን ማለት ነው። አብርሃም ከሚስቱ ከሳራ ውጭ ወደ አጋር ሄዶ ምን እንደተከተለ እናውቃለን ሁላችንም። ስለዚህ ከአንዲት በላይ አይፈቀድም ማለት ነው። ሶሎሞን ታሪኩ እንደዚህ ነው። መጽሐፈ ነገሥት ቀዳማዊ ምዕራፍ 11 ቁጥር 1 ጀምሮ እንዲህ ይላል። ንጉሱም ሶሎሞን ከፍርዖን ልጅ ሌላ በሞዓባውያንና በአሞናውያን በኤዶማውያን በሲዶናውያንና በኬጢያውያን ሴቶች በብዙ እንግዳ ሴቶች ፍቅር ተነደፈ። እግዚአብሔር የእስራኤልን ልጆች አምላኮቻቸውን ትከተሉ ዘንድ ልባችሁን በእውነት ያዘነብላሉና ወደ እነርሱ አትግቡ እነርሱም ወደ እናንተ አይግቡ ካላቸው ከአሕዛብ ከነዚህ ጋር ሶሎሞን በፍቅር ተጣበቀ። ለእርሱም ወይዛዝርት የሆኑ 700 ሚስቶች 300ም ቁባቶች ነበሩ። ሚስቶቹም ልቡን አዘነበሉት። ሶሎሞንም ሲሸመግል ሚስቶቹ ሌላዎችን አማልክት ይከተል ዘንድ ልቡን አዘነበሉት። የአባቱ የዳዊት ልብ ከአምላኩ ከእግዚአብሔር ጋር ፍጹም እንደነበረ የሶሎሞን ልብ እንዲሁ አልነበረም። ሶሎሞንም የሲዶናውያንን አምላክ አስታሮትን የአሞናውያንንም ርኩሰት ሚልኮምን ተከተለ። ሶሎሞንም በእግዚአብሔር ፊት ክፉ ነገርን አደረገ። እንደ አባቱም እንደ ዳዊት እግዚአብሔርን በመከተል ፍጹም አልሆነም። በዚያን ጊዜም ሶሎሞን ለሞዓብ ርኩሰት፣ ለካሞሽ ለአሞንም ልጆች ርኩሰት፣ ለመሎክ በኢየሩሳሌም ፊት ለፊት ባለው ተራራ ላይ መስገጃ ሰራ። ለአማልክቶቻቸው ዕጣን ለሚያጥኑ መስዋዕትም ለሚሰዉ ለእንግዳዎች ሚስቶች ሁሉ እንዲሁ አደረገ ይለናል ታሪኩ ማለት ነው። ታሪኩ የተጻፈው ሶሎሞን ያደረገው መልካም ነገር ሆኖ ሳይሆን እኛ ከዚህ መጥፎ ነገር እንድንጠበቅ ነው ማለት ነው። ጠቢቡ ሶሎሞን ከዚህ ስራው ተመልሶ ወደ እግዚአብሔር ተመልሶ ንስሐ ገብቶ መጽሐፈ ምሳሌን፣ መጽሐፈ መክብብን፣ መኃልየ ዘሶሎሞን፣ መጽሐፈ ጥበብን ጽፏል ማለት ነው። ስለዚህ ከዚህ ጥቅስኛ የምንማረው ከመጥፎ መንገድ እንድንመለስ ከዝሙት እንድንጠበቅ እንጂ ሶሎሞን ይሄን አድርጓልና እናንተም አድርጉ ለማለት አይደለም። በምን እናየዋለን መሰለህ? መጽሐፍ ቅዱስ ውድቀታቸውም ተጽፏል ብለን ነው ምናምነው። ለሰዎች መመሪያ እንዲሆን ነው የተጻፈው መጽሐፍ ቅዱስ። ሰለሞን አስቀድሞ ለምሳሌ አንደኛ ነገሥት ላይ የሚገኝ ነው ታሪኩ። ምዕራፍ 11 ላይ ነው የሚገኘው። እግዚአብሔር አስቀድሞ ማስጠንቀቂያ ሰጥቶታል ለሰለሞንም። ኢቭን ሰለሞን እኮ የተገናኛቸው ያገባቸው እንትን ያላቸው ጤናማ አይደሉም። ውጪ ጣዖት ከሚያመልኩ ጋር ነው። እንደዚህ አይነት ስህተት ላይ የነበረው ማለት እንችላለን። የነበረበት መንገድ ስህተት ነው። ኦኬ መጽሐፉ ይነግረናል። ምክንያቱም ለምን መሰለህ? አታድርግ የተባለውን አንድ አካል ካደረገ ውጪዝ ተሳስቷል ማለት ነው። ያንን ማድረጉ ስህተት ነው። ነገር ግን ንስሐ ገባ ወይ ነው። ከዛ በኋላ ንስሐ ከገባ ችግር የለውም። ዳዊት ያንን በማድረጉ ትክክል ነው ብለን እንኳን አንወስድም። ኦሪዮንን በማስገደሉ ከዛ በኋላ ደግሞ ያችን አንድ ሚስቱን መንጠቁ ትክክል ነው አንልም። ያው ስህተት ነው። ያንን ማድረጉ ስህተት ስለሆነም እኮ ነው ያለቀሰው ዳዊት። አባቱ ነው የሰለሞን ስህተት መሆን ገብቶት ነው ያለቀሰው። ስህተት ባይሆን ኖሮ ፈጣሪም አቃለኸኛል፣ መሰደቢያ አድርገኸኛል ብሎ አይለውም ነበረ። ጤናማ ቢሆን ኖሮ አንደኛ ነገሥት ምዕራፍ 11 ላይ እሰማለሁ። ሚስት ምናምን ሲባልም ደግሞ ኖርማሊ ሚስቶች ብላችሁም ደግሞ እንዳወስዷቸው እንትንም ነው። እነኚህ ቁባት ምናምን የሚባሉትም ምን አለ መሰለህ ነገስታት ስለነበሩ ዝም ብለው በእነሱ ስም ይጠራሉ፣ በሚስት ስም ይጠራሉ። ይሄ ስልጣን ለመያዝ
ሀገር ስታስተዳድር ካወቀ የኢትዮጵያን ታሪክ ካነበብክ ራሱ ዝም ብለው ይሰጣጣሉ ይሰጣጣሉ፣ በዛው ስም ይጠራሉ፣ እንደ ሚስት ተደርገው ማለት ነው፣ እንዲፈሩ እንዲከበሩ ዝምድናን ለማቅረብ ምናምን ተብለው። ሰለሞን ግን አስቀድሞ እግዚአብሔር ከልክሎት ነበረ። ኢቭን ከማይሆኑ ከአሞራውያን እና ከአሞናውያን ጋር እንዳይጋባ ከልክሎታል። ምክንያቱም አሞራውያን እና አሞናውያን ጥሩ እንትን አልነበራቸውም። ሕፃናትን የሚሰዉ ምናምን ነገር ነበሩ፣ ለሞሎክ እንደዚህ የሚያርዱ ጣዖት ሲያመልኩ ሕፃናትን እያረዱ እንትን የሚሉ ናቸው። ስለዚህ ከነሱ ጋር ተገናኝተህ ወደ እነሱ አምልኮ እንዳትሄድ ተጠንቀቅ ብሎ እግዚአብሔር አስጠንቅቆን ነበረ። ሰለሞን ግን ያንን ቃሉን አፈረሰ። ንጉስ ባይዘ የዳዊትን ቅድም አልጨረስኩልህም፣ በዛው ጨርሽን ስላልከኝ ያንን በመግደሉ ምክንያት ራሱ ምን እንዳደረገው ታውቃለህ? ቤተ መቅደስ እንኳን እንዲሰራ ይፈልግ ነበር ዳዊት፣ እንዳይሰራ እንኳን ከልክሎታል እግዚአብሔር። ደም አለ እጅህ ላይ ብሎት ማለት ነው። ኤኒዌይስ ወደ ሰለሞን ስንመለስ ደግሞ ንጉስ ሰለሞንም ከፈርዖን ልጅ ሌላ በአሞናውያንና በአሞናውያን በኤዶሚያንና በሶዶሚያን በኬጢያውያንም ሴቶች በብዙ እንግዶች ሴቶች ፍቅር ተነደፈ ይላል። ከማን ፍቅር ሌላ? አንዲቷን ነጥሎ ጠቀሰልን። ያው ንጉስ ሰለሞን ከፈርዖን ልጅ ሌላ እግዚአብሔር አሁን ኮንፊርም ያደረገለት አንድኛዋን ነበረ። ሰለሞን ግን በእነኚህ ሁሉ ሴቶች ልጆች ፍቅር ተነደፈ አለ። እግዚአብሔር የእስራኤልን ልጆች አምላካቸውን ትከተሉ ዘንድ ልባችሁን በእውነት ያዘነብላሉና ወደ እነርሱ አትግቡ፣ እነርሱም ወደ እናንተ አይግቡ ካላቸው ከአሕዛብ ከነዚህ ጋር ሰለሞን በፍቅር ተጣበቀ። ስለዚህ እግዚአብሔር ካዘዘው ነገር ወጣ ማለት ነው። እግዚአብሔር ፈቅዶለት ሳይሆን ይህንን ያደረገው እግዚአብሔር ካዘዘው ነው፣ ወጥቶ ነው። በቃ አታድርጉ፣ ከነኚህ ጋር እንደዚህ አይነት ነገር ውስጥ አትግባ ተብሎ ይህን አደረገው። ቁጥር 3 ላይ ለእርሱም ወዛዝሬት የሆኑ 700 ሚስቶች 300 ቁባቶች ነበሩት፣ ሚስቶቹም ልቡን አዘነበሉት። ስለዚህ ሰለሞን ምን ሆነ? ከዛ በኋላ በብዙ ሴቶች ፍቅር ተነደፈ። ይህንን ተነደፈና ለእርሱም ቁጥር ሰለሞንም ሲሸመግል ሚስቶቹ ሌሎችን አማልክት ይከተል ዘንድ ልቡን አዘነበሉበት። የአባቱ የዳዊት ልብ ከአምላኩ ጋር ከእግዚአብሔር ጋር ፍጹም እንደነበር የሰለሞን ልብ እንዲሁ አልነበረም። ሰለሞንም የሲዶማውያንን አምላክ አስጥሮት የአሞናውያንንም ርኩሰት ሚልኮምንም ተከተለ። በሴቶቹ ምክንያት ወደ ማይሆን መንገድ መሄድ ጀመረ ማለት ነው። ሰለሞንም በእግዚአብሔር ፊት ቁጥር 6 ላይ ሰለሞንም በእግዚአብሔር ፊት መልካም ነገር አደረገ ነው። ሰለሞንም በእግዚአብሔር ፊት ክፉ ነገርን አደረገ፣ እንደ አባቱም እንደ ዳዊት እንደ እግዚአብሔርን በመከተል ፍጹም አልሆነም። ምንም እንኳን ዳዊት ኃጢአት በስጋ ላይ ቢሰራም ወደ ጣዖት አምልኮ አልሄደም ዳዊት። ሰለሞን ግን በሴቶቹ ምክንያት ጨራሽ ወደ ጣዖት አምልኮ መሄድ ጀመረ ማለት ነው። በዚያን ጊዜ ሰለሞን ለሞአብ እርኩሰት፣ ለካሞሽ ለአሞንም ልጆች እርኩሰት፣ ለሞሎክ እንግዲህ ሕፃናት የሚታረዱበት ነው፣ ሴቶቹን ያገባባቸው ማለት ነው። ለመሎክ በኢየሩሳሌም ፊት ለፊት ባለው ተራራ ላይ መስገጃንም ሰራ ይላል። ለአማልክቶቻቸው ዕጣን ለሚያጥኑ መስዋዕትም ለሚሰዋ ለእንግዶች ሚስቶች ሁሉ እንዲሁ አደረገ። ሁልጊዜም ከተገለጠለት ሌሎችን አማልክት እንዳይከተል ልብ በል ካዘዘው ከእስራኤል አምላክ ከእግዚአብሔር ልቡን አርቋልና እግዚአብሔርም ያዘዘውን ነገር አልጠበቀምና እግዚአብሔር ሰለሞንን ተቆጣ። እግዚአብሔር ተቆጣው። ስለዚህ ጥፋቱን እየነገረን ነው። እግዚአብሔርም ሰለሞንን አለው ይህን ሰርተሃልና ያዘዘውህንም ቃል ኪዳኔን ስርዓቴን አልጠበቅምና። እሰማለሁ አለኝ ይሰማል። እግዚአብሔርም ሰለሞንን አለው ይህን ሰርተሃልና ያዘዘውንም ቃል ኪዳኔንና ስርዓቴን አልጠበቅምና መንግስትህን ከአንተ ቀዳድጄ ለባሪያህ ሰጠዋለሁ። ከዚህ በላይ እንግዲህ እግዚአብሔር ምን ሊያደርገው ይችላል? ከዚህ በላይ ቁጣ ምን አለ? ስለዚህ ሰለሞን ከዛ በኋላ ንስሐ ይገባል፣ ይጸጸታል፣ ይመለሳል። መክብብን ሲጽፍልን የመጨረሻ አካባቢ ላይ መጽሐፈ መክብብ ምዕራፍ 2 ቁጥር 8 ክፈትልን አንዴ። በምን አይነት ለቅሶ እንዳለቀሰ ሙሉ ምዕራፍ 2 ብታነቡት ምን እንዳደረገ እንዴት እንዳለቀሰ ያስቀምጠዋል።
መክብብ ምዕራፍ 2 ቁጥር 8 ላይ እኔ ራፍሊ እንድልበለው ሙሉን አንብቡት እናንተ። ብርንና ወርቅን የከበረውንም የነገስታትና አውራጆችን መዝገብ ሰበሰበው፣ አዝማሪዎችንና አርሆችን የሰዎች ልጆችንም ተድላ እጅግ የበዙ ሴቶችንም አከማቸው። ምን ያህል ሴቶች ነበሩ? ወደ 1000 ሴቶች ነበሩ። እነኝም ሁሉ አከማቸዋል። የበዙ ሴቶችንም አከማቸው። ምን ብዙ ሴቶችን እንዳከማቸም ነገረን። ታላቅ ሆነው ከእኔም አስቀድመው በኢየሩሳሌም ከነበሩት ሁሉ ይልቅ ከበረው። ደግሞም ጥበቤ ከእኔ ጋር ጸንታ ቀረች፣ ዓይኖችም ከፈለጉ ሁሉ አልከለከለዋቸውም። ምክንያቱም እግዚአብሔር ወደዛ እንዳትመለከት ብሎ ነበር፣ እሱ ግን አልከለከለው ነበረ። ኦኬ። ልቤም በድካሜ ሁሉ ደስ ይለው ነበርና ልቤን ከደስታ ሁሉ አላረቀወትም። ከድካሜም ሁሉ ይህ እድል ፈንታዬ ሆነ። እጄ የሰራቻቸውን ስራዬን ሁሉ የደከመውበትንም ድካሜን ሁሉ ተመለከተው። እነሆ ሁሉ ከንቱ ንፋስንም እንደመከተል ነበር፣ ከፀሐይ በታችም ትርፍ አልነበረም። ስለዚህ በምድር ሊያደረጋቸው እነኚህ ብዙ ሴት ያከማቸው፣ ብዙ ወርቅ ያከማቸው፣ ዓይኖቹም ከፍላጎቱ ሳይከለክል ወደዛ ትመልከት የተባለውን ተመልክቶ ልቡን ያስደሰተባቸው እነኛ ሴቶች ከንቱ ድርጊት እንደነበረ ሲገባው ምን አለ? አንድ ያስመርልኝ። የቱ ጋር ነበር? ሁሉ ከንቱ ንፋስንም እንደመከተል ነበር፣ ከፀሐይ በታችም ትርፍ አልነበረም ማለት። ምክንያቱም ለጸጸት ዳረጉት። ቁጥር 17 ላይ አድርገው ሙሉን እናንተ አንብቡት። ቁጥር 17 ላይ ከፀሐይም በታች የተሰራው ስራ ሁሉ ከብዶኛልና ሕይወትን ሁሉ ጠላው፣ ሁሉም ከንቱ ነፋስንም እንደመከተል። ስለዚህ ከዚህ በላይ ጸጸትና ንስሐ ያለ አይመስለኝም። ይሄ ንስሐ ገባበት። ባይሆን ግን ሳሂህ ቡኻሪ 52:42 ላይ ሱሌማን እንደ እስልምናው በአንድ ሌሊት ከ100 ሴቶች ጋር ወሲብ ያደርግ ነበር። ይህን ታውቃለህ? ስላ ነቢይ ስለሆን አላውቅም። እሱ አላህ ከልክሎ ሳይሆን እንደውም አላህ ይፈቅድለታል። እንደዚህ ብለህ ሴክስ አድርግ ነው የሚለው እንደውም። እሺ ሀዲሱ እንደዚህ ይላል። ናሬትድ አቡ ሁሬራ እንደተረከው the prophet Solomon son of the prophet David said ነቢዩ ሰለሞን የነቢዩ ዳዊት ልጅ እንደዚህ አለ። tonight I will go around say that having sexual relation with 100 women my wives every one of whom will deliver a male child who will fight in Allah's cause. ምን ይላል? በዚህ ሌሊት ወይም በአንድ ሌሊት 100 ሴቶችን በቅንፍ ያለውን ካስፈለገ 100 ሚስቶቹን እዞራቸዋለሁ አለ። በዚህ ሌሊት 100 ሴቶችን እዞራለሁ፣ 100 ሴቶችን እዞራቸዋለሁ። እነሱም ምን የሚያደርጉ? ወንድ ልጅ እንዲወልዱልኝ። የሚዞራቸው ምን ሊያደርግ ነው? 100 ሴቶቹን ወንድ ልጅ ለማስወለድ ማለት ነው። 100 ሴቶችን እዞራለሁ 100 ሴቶች እንዲወልዱልኝና በአላህ መንገድ የሚወልዱት ወንድ ልጅ ነው በአላህ መንገድ የሚዋጋ ብሎ ይላል። on that an angel said to him በዚህም መልአክ መጥቶ እንደዚህ ይለዋል። say if Allah will በአላህ ፍቃድ በል ይለዋል። ወይም ኢንሻአላህ ነው የምትሉት። but Solomon did not say it ነገር ግን ሰለሞን እንደዛ አላለም። and forgot to say it እንደዛ ማለትን ረሳው ይላል። ምን ኢንሻአላህ ማለቱን በአላህ ፍቃድ ማለቱን ረሳው። ግንኙነት ሲያደርግ ወይንም ሲዞራቸው ሴቶቹን በአላህ ፍቃድ ማለት ነበረበት። ሳይል ይቀርና ዝም ብሎ ይዞራቸዋል። አላማው ምን ነበር? 100 ሴቶችን በአንድ ሌሊት ወሲብ አድርጎ 100 ወንዶችን መውለድ እና በአላህ መንገድ የሚዋጉ ነበረ። then he had sexual relation with them but none of them delivered any child except one who delivered half person ነገር ግን አለ እንደዚህ አድርጎ ወሲብ ያደርጋቸዋል ኢንሻአላህ ሳይል ማለት ነው። አንዳቸውም አልወለዱም፣ አንዷ ብቻ ግማሽ ሰው ወለደች ይላል። which is 99ዎቹ ምንም አልወለዱም፣ አንደኛው ብቻ ግማሽ ሰው ወለደች። አሁን ግማሽ ሰው የሚለው ያው መተርጎም አለበት። ምክንያቱም ሰለሞን መውለድ የፈለገው ወንድ ነው። ግማሽ ሜቢ ሴቶች ባይምሮ ግማሽ ሊባሉ ይችላል። በምስክርነት ደረጃ ሴት ወልዶ ይሁን ግማሽ እንግዲህ ከወገብ በላይ ከወገብ በታች የተሰነጠቀ የሚታወቅ ነገር የለም።
ይህንን ጉዳይ ለማየት ሞክሬ ነበር። ምንም ማብራሪያም አላገኘሁበትም። አክቹዋሊ 0.5% ራሱ ሲባል ምን ማለት ነው የሚለው ማለት ነው። ኤኒዌይስ ግን ግማሽ ሰው ብቻ ነው የወለደው። ለምን? ኢንሻላህ ባለማለቱ። ፕሮፌት ሰይድ ነቢዩ እንደዚህ ያለ ሙሐመድ ማለት ነው። ኢፍ ሰለሞን ሀድ ሰይድ ሰለሞን እንደዚህ ብሎ ቢሆን ኢፍ አላህ ዊል በአላህ ፍቃድ ብሎ ቢሆን አላህ ውድ ሃቭ ፉልፊልድ ሂዝ አባቭ ዲዛይር ኤንድ that thing would have made him more hopeful. Allah inshallah I mean የራሴንም ስም ጠራኝ እፎ ያልኩኝ። ኤኒዌይስ ሰለሞን ኢንሻላህ ብሎ ቢል ኖሮ አላህ ፍላጎቱን ያሟላለት ነበረ፣ ወንድ ልጅ ወልደ ነበር ነው ያው። ስለዚህ እንደዛ ሳይል ዝም ብሎ ሱሌይማን ግንኙነት በማድረጉ ግማሽ ልጅ ወለደ ይላል። እናንተ ጋር ሜቢ በሱሌማን ጊዜ ከ4 በላይ ማግባት ይቻላል አይቻልም? ወይም አይዶን ነው ብቻ ዩኒስ በአንድ ሌሊት 100 ሴቶችን ወሲብ ሲያደርግ ምክር የላከለት እንደውም አላህ ጅብሪልን ልኮ አይምን ጅብሪል ላይ ለው መላክ ነው መላይክ ልኮ እንደዚህ ብለ ወሲብ አድርግ ይለዋል ያለው የተፈቀደና ሀላል የሆነ ነው። እኛ ጋር ግን ምንድነው ነጻ ፍቃዱን ተጠቅሞ ነቢይም ሆነ ማንኛውም ግለሰብ የራሱን ሊያደርግ ይችላል። ፈጣሪ ይቀጣቸዋል። ኃጢአት ሰዎች ይሰራሉ፣ ሰዎች ናቸውና ኃጢአት ይሰራሉ። ስለዚህ ውድቀታቸውም ተጽፎልናል። ውድቀታቸው ለምን ተጻፈልን ከሆነ እኔ እናንተ ዛሬ ውድቀት እንሰራለን፣ እንወድቃለን። ስንወድቅ እግዚአብሔር አይምረንም ብለን እንዳናስብ፣ አይ እነሱም እኮ ነቢያቶች እንኳን ወድቀዋል፣ ነገር ግን ተነስተዋል። ሱሌማን እንኳን ነቢይ የተባለው እንኳን ይኸው ኃጢአትን ሰርቶ ተጸጽቶ ስማላ አሎ ተጸጽቶ ነቢይ የተባለው እንኳን ተመልሷል። ስለዚህ እኛም ኃጢአት ሰርተን እንመለሳለን፣ ንስሐ ከገባን እንመለሳለን። ስለዚህ መጽሐፍ ቅዱስ ውድቀትም ባይጽፍልን ምንም በቃ ፐርፌክት ብቻ የሆነውን ከሆነ ተስፋ እንድንቆርጥም ሊያደርገን ይችላል፣ የሰው ውድቀት ከሌለበት ማለት ነው። ስለዚህ ከምን እንማራለን? ከእነሱ ውድቀት አስቀድመን እንዳንወድቅ እንማራለን። ሁለተኛ ደግሞ ከወደቅንም ደግሞ እነሱ እንዲተነስተዋልና እኛም እንዲመነሳት አለብን የሚለው